ስለዚህ ቅዱሳን በክፍል አንድ ስለ ክርስቶስ ኢየሱስ ከመታወቅ በላይ የሆነውን ፍቅሩን በጥቂቱ ነግሬያችኋለሁ። በዚህ በክፍል ሁለትም ደግሞ አንዳንድ ሀሳቦች ልጨምርላችሁና እናንተ ደግሞ ከመንፈስ ቅዱስ መገለጥና ጥበብን ተቀብላችሁ በክርስቶስ ኢየሱስ ፍቅር መኖር እንድትጀምሩ አበረታታችኋለሁ። ሐዋርያው ጳውሎስ እጅግ በጣም ከሚማርከኝና ከሚገርመኝ ደግሞ ከሚያስደንቀኝ ህይወቱ ከክርስቶስ ኢየሱስ በክርስቶስ ኢየሱስ እግዚአብሔር ለኔ ካለው ፍቅር ማንም ሊለየኝ አይችልም ይላል። ሐዋርያው ጳውሎስ የህይወት ስርዓቱን እንዲሁም የአገልግሎት ህይወቱን ሁሉ የሚመራው በክርስቶስ ኢየሱስ እግዚአብሔር እሱን በወደደው ፍቅር ነው፣ ወይ ደግሞ በእግዚአብሔር ፍቅር ነው፣ በአጋፔ ፍቅር ነው ህይወቱን አገልግሎቱን ሁሉ የሚመራው ደግሞ የሚያገለግለው ማለት ነው። ቢያገለግልም ከውስጡ የሚመነጨው የእግዚአብሔር ፍቅር ነው። የአዲስ ኪዳን አገልግሎት ታውቃላችሁ አይደለ? የኩነኔ አገልግሎት አይደለም፣ የፍቅርና የምስራች አገልግሎት ነው። ሁሉ ጊዜ የምስራች የምንናገር ነን። የምስራችን ቃል በውስጣችን አኖረን የሚለው እንደገና ደግሞ የማስታረቅን ቃል ሰጠን ነው እና አምባሳደሮች አደረገን፣ መልእክተኞች አደረገን። ከክርስቶስ ጋር ታረቁ ብለን እንለምናለን ነው። አይታችኋል። ወንጌል ከሰው ድካም አይጀምርም፣ ግን የሰውን ድካም ምን ይላል? ያራግፋል። ሰዎችን ከኃጢአተኝነት ወደ እግዚአብሔር ጽድቅ ያመጣል። ስለዚህ ከመታወቅ በላይ የሆነበት ሚስጥር አንዱ ይሄ ነው። ሁሌ መልእክታችን ፍቅር ነው። ሁሌ መልእክታችን የምስራች ነው። አሁንም እግዚአብሔር ይወዳል። ለዚህ ኮን አይደለ የወደዳቸውን እስከ መጨረሻ ድረስ ወደዳቸው። አይታችኋል። የእግዚአብሔር ፍቅር ከኛ አይጀምርም፣ በእኛም አይቀጥልም፣ በእኛ ምክንያትም ደግሞ አይቆምም። ለዘላለም ነው እግዚአብሔር ልጆቹን የወደደው። ክብር ለኢየሱስ ይሁን። በመስቀል ላይ የእግዚአብሔር ዘላለማዊ ፍቅር ነበር እየተገለጠ የነበረው። ለዚህ የክርስቶስ ኢየሱስ መስቀል ለአንዳንዶቹ መሰናክል ሆነዋል። በተለይ ለአይሁዶች ተሰናክለውበታል። ምክንያቱም አብሯቸው በልቷል፣ አብራቸው ጠጥቷል። እነሱ የሚጠብቁት ንጉስ ነው፣ ነፃ የሚያወጣቸው ነው። ከሮም ከቄሳር ግዛት ነፃ የሚያወጣቸው ነው በወቅቱ ማለት እነሱ ያሰቡት። ግን ከማይታይ ንጉስ ከገዛቸው ንጉስ ከዘላለም ባሪያ ካደረጋቸው ከዛ ንጉስ ነው ነፃ ያወጣቸው፣ ከኃጢአት ንጉስ ማለት ነው። አዎ በእርግጥ ክርስቶስ ኢየሱስ የአይሁድ ንጉስ ነው። እንዲሁም የአይሁድ ንጉስ ብቻ ሳይሆን የሁሉም የነገስታቶች ሁሉ ንጉስ ነው። ዳግም ተመልሶ መጥቶ ደግሞ ከክርስቶስ ከአካሉ ጋር ይነግሳል። እርሱ እውነት ነው። ግን የመጣበት ዋና ዓላማ እሱ ኃጢአተኛውን ወደ በእግዚአብሔር ጸጋ ወደ እግዚአብሔር ሙላት ለማምጣትና ለማጽደቅ ነው። እኔ አሁን ወደዛ አልጋው ተሰናከሉበት፣ በዚህ አጠባበቅ ስለጠበቁት ገና ከውልደቱ ጀምሮ ማለት ነው። ግን እኮ ሲናገሩት ነበረ፣ ግን እኮ ሲጠብቁት ነበረ። ነቢያቶች በትንቢታቸው እንዲሁም ደግሞ በሕጋቸውም እየተነገረ ነበረ። ኢቭን ድንግል ትጸንሳለች የሚለውን ያውቁታል። የት እንደሚወለድ ያውቁታል። በተወለደ ጊዜ እንኳን ለገዳዩ የት እንደሚወለድ ነግረውታል። እነሱ ግን ሄደው ምን አላሉ? አልሰገዱም። ሄደው ደግሞ አክሰብት አልተቀበሉትም። የተቀበሉት ግን በስሙ ለሚያምኑ ልጅነትን አግኝተውበታል። አንዳንዶቹ እግዚአብሔርን አክብረዋል፣ እግዚአብሔርን አመስግነዋል። ተሰናከሉበት። ለአንዳንዶቹ ለግሪኮች ወይ ለአሕዛቦች ደግሞ ሞኝነት ሆነ። ምክንያቱም በመስቀል የሚሰቀል ምን አይነት አካል ነው፣ ምን አይነት ፐርሰን ነው ሲባል መጽሐፍ ላይ እንዳለው በመጽሐፍ ቅዱስ ላይም እንደተጻፈው በሕጋቸው እንደተጻፈው የተረገመ ሰው፣ እርጉም የሆነ ሰው፣ ለእናትና ለአባቱ የማይታዘዘው በሕጋቸው መሰረት በመስቀል ላይ ይሰቀላል። ያን ሰው እግዚአብሔር ረግሞታል ተብሎ ይታመናል፣ በሕጋቸው ስለተጻፈ ማለት ነው። ስለዚህ ክርስቶስ ኢየሱስን የሚቀበል ይድናል፣ የዘላለም ሕይወት ያገኛል ሲባሉ አይሁዶች ግሪኮች በጣም ተፈላሰፉ፣ በጣም ተገረሙ፣ ተደነቁ። ሊቀበሉት አልቻሉም። ምን አይነት ሞኞች ናቸው ማለት ጀመሩ። እንዴ ምን ነቃ አላሉም እንዴ? በጥበቡ የግሪኮች በጣም በእውቀት ነጥቀው ስለነበረ፣ ግን እግዚአብሔር የዓለምን እውቀት ሁሉ ምን አደረገ ይላል መጽሐፍ ቅዱስ? ከንቱ አደረገ። የእግዚአብሔር ሞኝነት ከነሱ ጥበብ ይልቅ ተጠበበ ይላል።
አይገርምም? እነሱ ሞኝ አድርገው የቆጠሩት ያ የእግዚአብሔር ጥበብ የነሱን ጥበብ ምን አለው? አሸነፈው፣ ከንቱ አደረገባቸው። ክብር ለኢየሱስ። ስለዚህ እንዴት ይሄ ሊያድን? ወንበዴ አይደል እንደ የሚሰቀለው? እኛ አይደል እንደ በሚስማር እንትን ብለን እንጨት ቆርጠን ምናምን የሰቀለው? ታዲያ ጳውሎስ አሁንም የተሰቀለው ክርስቶስ ነው የሚያድነው ትላለህ ብለው ተሰናከሉበት። እኔ መጽሐፉ ይገርመኛል፣ እንደዚህ ይላል፣ ለሚያምኑበት ግን የእግዚአብሔር ኃይልና ማዳን ነው ይላል። የእግዚአብሔር ፍቃድ፣ የእግዚአብሔር የማዳኑ ፍቃድ በእርሱም ተገለጠ ይላል። ከመታወቅ በላይ የሆነውን የክርስቶስን ፍቅር እያወራው እንደሆነ አስተውሉ። ሃሌሉያ! ይሄ ነገር ያስደንቀኛል፣ ይሄ ነገር ያስገርመኛል። ለዚህ ወንጌል በመጠራቴ በመለየቴ ጌታን አከብራለሁ፣ ጌታን አመሰግናለሁ። እናንተም ልታመሰግኑ የተገባበት እውነት ቢኖር ይህ ወንጌል ነው። በአደባባዮች ባይዛው ልንገራችሁ፣ ይሄ ፍቅር የተገለጠው በአደባባይ ላይ ነው። እኛ የምንገልጠው በአደባባይ ላይ ነው። ምንም አናፍርም። መጽሐፍ ያለውን እንላለን። ክብር ለኢየሱስ። ከመታወቅ ስለሚያልፍ ማለት ነው። ስለዚህ የሚያምኑበት አሉ። 3 አካላቶች አሉ። ከአይሁድም ይሁን ከአሕዛብም ከሁለቱም አካል ካመኑ እግዚአብሔር ያድናቸዋል። እግዚአብሔር ኃይሉን ይገልጥባቸዋል። እግዚአብሔር አምላክ አዲስ ፍጥረት ያደርጋቸዋል። ቤተ መቅደስ አድርጓቸው በእነሱ ደግሞ የማስታረቅን ቃልና የምስራችን ቃል አድርጎ አምባሳደር መልእክተኞች አድርጎ የሚነበቡ ግልጽ ደብዳቤዎች አድርጎ ወደ ዓለም ሁሉ ይልካቸዋል። ክብር ሁሉ ለክርስቶስ ኢየሱስ ይሁን። ስለዚህ እኛ ሁሉ ጊዜ የምንናገረው ከመታወቅ በላይ የሆነው የእግዚአብሔር ፍቅር ነው፣ የሰው እጅ ስራ የሌለበት። ይሄን ለማወቅ ይሄን ለመረዳት ደግሞ ከመንፈስ የሆነ ግልጠት ያስፈልጋል፣ መገለጥ ያስፈልጋል። መንፈስ የሚላችሁ ዝም ብሎ አይነት መንፈስ አይደለም። መንፈስ ቅዱስን ነው የምላችሁ። መንፈስ ቅዱስ ክርስቶስን ሊያብራራ፣ ክርስቶስን ሊያስተምር፣ ስለ ክርስቶስ ሊመሰክር በክርስቶስ ኢየሱስ ስም የተላከ መንፈስ ነው። መንፈስ በሚያስተምረን ቃል እንናገራለን ይላል። ምን የእግዚአብሔር ጥበብን፣ ምን የእግዚአብሔር ምስጢርን በአንደኛ ቆሮንቶስ ምዕራፍ 2 ላይ። ስለዚህ መንፈስ የሚያስተምረው ትምህርት አለው። መንፈስ የሚያስተምረው ቃል አለው። በባሪያዎቹ በኩል ሆኖ የሚያስተምረው አለው። ስለዚህ ከመንፈስ ቅዱስ አንድ ትምህርት ተማሩ። የክርስቶስ ኢየሱስ የመስቀል ስራ፣ ዘላለማዊ ስራ፣ ለሰዎች ሁሉ የተሰራ፣ ሰዎች ሊቀበሉት የማይችሉ። ለዚህ ነው እና ሐዋርያ ጳውሎስ እኮ ኢየሱስ ለኃጢአተኞች መጣ የሚለው ቃል እውነተኛና ታማኝ ነው፣ ሰው ሁሉ ሊቀበለው ይገባል ብለው ይመሰክራሉ፣ ይናገራሉ። ምክንያቱም ሰው ለመቀበል የሚቸገረው እውነት ቢኖር የክርስቶስ ኢየሱስ የመስቀል ስራ ነው፣ የእግዚአብሔር ጸጋ ነው። ሃሌሉያ! ስለዚህ ከመንፈስ ቅዱስ ተማሩ። ለመንፈስ ቅዱስ ጊዜ ስጡ። መንፈስ ቅዱስ አስተምረኝ በሉት። መንፈስ ቅዱስ መስክርልኝ በሉት። መንፈስ ቅዱስ በዋናነት ተልእኮውና ስራው ምንድን ነው ሲባል በክርስቶስ አካልም ውስጥ ሆነ በዓለም ውስጥም ሆነ የክርስቶስን ኢየሱስ መስቀል ስራ መግለጥ፣ የክርስቶስን ኢየሱስ ማንነት መግለጥ ነው። ከዛም ያለፈ ማለት ነው። እንግዲህ የተሰቀለው ክርስቶስ፣ የሞተው ክርስቶስ፣ የተንገላታው ክርስቶስ ብቻ አይደለም፣ የከበረውንም ክርስቶስ ይገልጥላቸዋል። በዙፋኑ በአብ ቀኝ የተቀመጠውን ገዝቶ ያለ በሙላት ከአካሉ ጋር ደግሞ የሚገዛውን በክብር ተመልሶ የሚመጣውን ለቅዱሳን የትንሣኤ አካልን በእርሱ አማካኝነት አሜንና አዎ የሆነው ማለትም የተዘጋጀው ማህተብ የሆነ ዋስትና የሆነው ያ መንፈስ ቅዱስ ክርስቶስ የከበረውን ክርስቶስ ይገልጥላቸዋል። የከበረውን ክርስቶስ ያስተምራቸዋል። የሚመጣውን ክርስቶስ ይገልጥላቸዋል። ሐዋርያው ጳውሎስ እኔ ይህን ወንጌል አለ ከሰው አልተማርኩትም አለ። ሰውም አላስተማር፣ ሰውም አልገለጠልኝም። እንዴ ምን እያልክ ነው ጳውሎስ? አዎ ሰው አልገለጠ፣ ሰው አላስተማር፣ ራሱ ኢየሱስ ክርስቶስ በመገለጥ አስታወቀኝ። ወንጌል ትምህርት አይደለም። ወንጌል የእግዚአብሔር መገለጥ ነው። ወንጌል ደግሞ ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው። በእግዚአብሔር ልጅ በኢየሱስ ክርስቶስ ውስጥ ደግሞ የሰው ልጆች አሉ። እሱ ሰውን ወክሎ ስለመጣ
ስለዚህ ወንጌል ስለ ልጁም ስለኛም ነው። ምክንያቱም እሱ ሰውን ወክሎ ስለመጣ ማለት ነው። ሃሌሉያ። እኛን ወክሎ ለኛ የሚያስፈልገውን ሁሉ በመስቀል ላይ ሰርቶልን ደሙን ይዞ ደግሞ በእግዚአብሔር ኤሎሂም ወይ በስላሴ ጉባኤ ህይወቱን ለኛ አሳልፎ ሰጠ። ደሙን ይዞ ገባ። ይህ ታላቅ ሚስጥር ነው እየነገርኳችሁ ያላችሁ። ይህ ዓለም ሁሉ ቢሰማው ሊቀበለው የተገባ እውነት ነው። ስለዚህ መንፈስ ቅዱስ ነው ይሄን እውነት የሚገልጥላችሁ። ስለዚህ መንፈስ ቅዱስ ነው ይሄን የህይወት ቃል የሚያበራላችሁ። መጽሐፍትን አንብቡ። መጽሐፍት እያነበባችሁ ግን ከመጽሐፍ ቅዱስ ውስጥ የህይወት ቃል የሆነውን ኢየሱስ ክርስቶስን አግኙት። መጽሐፍ ቅዱስ ራሱ መጋረጃ እንዳይሆንባችሁ። ለዚህ ነው የሙሴ ህግ ወይ ደግሞ ብሉይ ኪዳን በተነበበ ሰዓት ይላል እስካሁን ድረስ ያ መጋረጃ መጥቶ ይጋርዳቸዋል ይላል በሁለተኛ ቆሮንቶስ ምዕራፍ 3። ብሉይ ኪዳን 39ኙን መጽሐፍቶች ራሱ ስታነቡት ከመንፈስ ቅዱስ አብሮት ጋር ከመንፈስ ቅዱስ መገለጥ ጋር ካልሆነ ክርስቶስን በራሱ የሚሸፍንባችሁ መጽሐፍ ነው። መጽሐፍት ሁሉ ስለ ክርስቶስ ስለሚገልጥ ማለት ነው። አንድ ጊዜ እቺን ተናግሬ ልጨርስ። በተደጋጋሚ እናገራለሁ። ያው ከዚህ ውጪ የምንናገረው እውነት የምንገልጠው እውነት ስለሌለ ማለት ነው። እኛ የሙሴ ደቀ መዛሙርት ነን፣ እኛ ሙሴ እንቀበለዋለን፣ አንተ አታስፈልገንም፣ አንተ ከሙሴ አትበልጥም ብለው ኢየሱስን ሙድ ያዙበት ማለት ነው። በሚገባን ቋንቋ አይ አለ ኢየሱስ። ተውት፣ እሱን እንኳን ለኔ አትነግሩኝም፣ ተውት። ሙሴን ብትቀበሉት ኖሮማ ትክክል ነበራችሁ፣ እውነተኞችም ነበራችሁ አለ። ማለት ምን ማለት እያልክ ነው? እናንተ ታዲያ ሙሴ ከሃዲ ነህ እያልከን ነው አሉት። አይ ሙሴ እኮ የተናገረው፣ ሙሴ እኮ የመሰከረው፣ ሙሴ እኮ በሕጉ የጻፈው ስለኔ ነው አለ። ስለኔ ነው የመሰከረው። ስለዚህ ሙሴን ብትቀበሉ ሙሴ የመሰከረለት እኔን ትቀበሉኝ ነበር አለ። ስለዚህ መጽሐፍትና የእግዚአብሔር ኃይል ስለማታውቁ ትስታላችሁ። ደግሞ በመጽሐፍት የዘላለም ሕይወት አለን ብላችሁ ትመካላችሁ። ስለ እውነት እላችኋለሁ በመጽሐፍት የዘላለም ሕይወት የለም። መጽሐፍቱ በተናገረው መጽሐፍቱ ውስጥ ባለው በኢየሱስ ክርስቶስ በማመን ግን የዘላለም ሕይወት አለ። የዘላለም ጽድቅ አለ። የዘላለም የኃጢአት ስርየት አለ። የእግዚአብሔር ወንጌል የዘላለም ሕይወትን ያስገኘ ነው። የእግዚአብሔር ጽድቅን ያስገኘ፣ አዲስ ፍጥረትነትን ያስገኘ ነው። እንደገና የትንሣኤ አካልን ደግሞ በክርስቶስ ኢየሱስ በኩል አሜንና አዎን በማድረግ ያስገኘ፣ እንደ ተስፋ ቃሉ ደግሞ እንጠብቀዋለን። የሥጋ ቤዛነታችንንም ደግሞ እንጠብቃለን ያኔ ክርስቶስ በሚገለጥበት ሰዓት። ስለዚህ አላቸው ኢየሱስ ማለት ነው። ስለዚህ ሙሴ ራሱ የሚመሰክረው፣ ሙሴ ራሱ ያወራው ስለማን ነው? ስለ ክራይስት ነው። በስጋ ስለተገለጠው አምላክ። ክብር ለኢየሱስ ብቻ። ከመታወቅ በላይ ነው። በመስቀል ያልተሰራ ስራ የለም። ክብር ለኢየሱስ ይሁን። ስለዚህ ከውልደቱ ጀምሮ ክርስቶስ ኢየሱስ እስከ መስቀሉ ሞት ድረስ እስከ በትንሣኤው ባይዘው ኢየሱስ የዘላለም ሰው ነው። ታውቃላችሁ አይደለ? በፊት በሚበሰብስ ስጋ ውስጥ ነበረ አይደለ? በሚሞት ስጋ ውስጥ ነበረ። አሁን ግን በማይበሰብስ ስጋ፣ በከበረ ስጋ፣ በትንሣኤ አካል ለዘላለም ሰውን ወክሎ ሰው ሆኖ በአባቱ ቀኝ ተቀምጧል። አምላክነቱንም ይዞ ማለት ነው። እሱን ስለምታውቁት በእግዚአብሔርና በሰው ፊት መካከለኛ ሆኖ የሚያስታርቅ የሚማልድ ሊቀ ካህን የሆነ ክርስቶስ አለ ዛሬም ማለት ነው በአብ ቀኝ። እስከዛ ድረስ እስከ ምጽአቱ ድረስ የተሰራ ስራ አለ በእያንዳንዱ ነገር። ኢየሱስ ሲወለድ ራሱ በመንፈሳዊ ዓለም ላይ እየተሰራ ያለ ስራ ነበረ። የእግዚአብሔር የዘላለም እቅዱና የዘላለም ሚስጥሩ እየተገለጠ ነበረ። ኢየሱስ በአገልግሎቱ ሕግን እየፈጸመ ነበረ። እያንዳንዱ ኢየሱስ በሚያዝበት፣ ኢየሱስ የሾህ አክሊል በሚደረግበት፣ በሚገረፍበት፣ ደሙ በሚፈስበት፣ አጥንቶቹ በሚቆጠርበት ስለዚህ ይላችኋል በመሃሉ ይህ የመጽሐፍ ቃል ይፈጸም ዘንድ ነው የሚሉ ቃላቶች አሉ አይደል? አዎ እየተፈጸመ ነበር። ኢየሱስ እየሰራ ያለ ስራ ነበር። እሱን እንድናስተውል እግዚአብሔር አይኖቻችንን ይክፈት።
እግዚአብሔር መንፈሳዊ አይኖቻችንን ይግለጥልን። በእያንዳንዱ ክርስቶስ ኢየሱስ ባሳለፈው ነገር ማለት ለዚህ ነው በጥንቃቄ ህይወቱን ይመራ የነበረው፣ ህይወቱን በዚህ ምድር ላይ ይኖር የነበረው። ከዛን ላጠቃልላችሁ ኢየሱስ በዮሐንስ ወንጌል ምዕራፍ 17 ላይ ተልእኮውን እያገባደደ ባለ ሰዓት ላይ አንድ ነገር ጸለየ፣ አንድ ጸሎትን ጸለየ። አባት ሆይ የሰጠኝን ሁሉ ፍቃድ ወይ ደግሞ አገልግሎት ፈጽሜያለሁ፣ ጨርሻለሁ አለ። ቀድሞ በነበረኝ ክብር አክብረኝ አለ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ አገልግሎቱን ሁሉ ፈጽሟል። ስለኔና ስለናንተ በተፈጸመ የህይወት ስራ ውስጥ ነው ያለነው። በተፈጸመ በምስራቹ በእግዚአብሔር የምስራች መልካም ዜና ውስጥ ነው ያለነው። በዚህ የህይወት ስርዓት እንድንመራ መንፈስ ቅዱስ ይህን የህይወት ቃል የሆነውን ኢየሱስን ይግለጥልን፣ ኢየሱስን ያብራልን። አይኖቻችሁ መንፈሳዊ አይኖቻችሁ በክርስቶስ ኢየሱስ ስም ይከፈት። እግዚአብሔር መንፈሳዊ አይምሮአችሁን እኛ የክርስቶስ አይምሮ አለን ነው የሚለው እና በጌታ በኢየሱስ ስም ይሄ የቀደመው አይምሮአችን በአዳም አማካኝነት ተበላሽቷል። አስተሳሰቡ ምድራዊ ነው፣ አኗሯሩ ምድራዊ ነው፣ ተስፋ የሚያደርገው ምድራዊ ነው። የክርስቶስ ኢየሱስ አይምሮ ግን የሚመለከተው የሚያወራው የሚናገረው ተስፋ የሚያደርገው የሰማዩን ነገር ነው። ለዚህ ነው እኛ ግን የክርስቶስ ልብ አለን፣ የክርስቶስ አይምሮ አለናል። መጽሐፍ ቅዱስ በአይምሮአችሁ ታደሱ ይላል። በአይምሮ መታደስ የክርስቶስን አይምሮ በዚህ በወደቀው በአዳም አይምሮ ላይ ምን ማድረግ ነው? ሃሌሉያ። ስለዚህ በክርስቶስ አይምሮ መመላለስ ይሁንልን። ሃሌሉያ። ከዛን በነፍሳችን ላይ ያለው የእግዚአብሔር ዕውቀትና መረዳት ደግሞ በስጋችን ይገለጣል። ለሌሎቹ በረከት እንሆናለን። ለሌሎቹ ይህን የምስራች ቀን እንናገራለን። ሌሎች በእናንተ ምክንያት ይድናሉ ማለት ነው። ይህን እውነት ይሰማሉ፣ ይህን እውነት ይረዳሉ። ሃሌሉያ። ሰዎችን ከወንጌል ውጪ ነፃ የሚያወጣቸው የለም፣ ከእግዚአብሔር ወንጌል ውጪ። ሃሌሉያ። ይህን የሚገልጠው ደግሞ መንፈስ ቅዱስ ነው። ይህን የሚያበራው ደግሞ መንፈስ ቅዱስ። የት ነው ያለው መንፈስ ቅዱስ? በእናንተ ውስጥ ለዘላለም። ስለዚህ በመንፈስ ቅዱስ ተጠቀሙ። መጽሐፍትን ስታነቡ በመንፈስ ቅዱስ ምሪት አንብቡ። መንፈስ ቅዱስ አብራልኝ በሉት። ከጤናማ አገልጋዮች ጋር ክርስቶስን ከሚገልጡላችሁ ክርስቶስን ከሚያስተምራችሁ ከጤናማ አገልጋዮች የክርስቶስን የእግዚአብሔርን መግቦትን የእግዚአብሔርን አቅርቦትን ተመገቡ። የእግዚአብሔር መግቦት የእግዚአብሔር አቅርቦት ክርስቶስ ስለሆነ የህይወት እንጀራ እኔ ነኝ አለ። አገልጋዮች ደግሞ ይህን የህይወት እንጀራ የሆነውን ለእግዚአብሔር ሕዝብ እንዳስፈላጊነቱ ለጥቦቶችም ለግልገሎችም ለበጎችም እያቀረቡ ይመግቧቸዋል፣ ያበሏቸዋል። ከዛ ወደ ማ ያሳድጓቸዋል? ወደ እግዚአብሔር ፍጹም ሙላት ራስ ከሆናቸው ከክርስቶስ ጋራ ይገጥሟቸዋል ማለት ነው። ሃሌሉያ። እኔ እንደ እግዚአብሔር መጋቢነት ይላል። አይታችኋል? የእግዚአብሔር መጋቢዎች አሉ። የሚመገቡት ደግሞ አንድ ፉድ አለ። የዘላለም ፉድ፣ የዘላለም እንጀራ፣ የህይወት እንጀራ። ሰው ከዛ በልቶ የማይራብ፣ ሰው ከዛ በልቶ የማይሞት። ሃሌሉያ። የህይወት ውሃም አለ። ከዛ ጠጥቶ የማይጠማ፣ ሌላ ውሃ የማያስፈልገው፣ ሌላ ውሃ የማያረካው የዘላለም ውሃና እንጀራ ክርስቶስ ኢየሱስ ይባላል። ከእንደዚህ አይነት አገልጋዮች ይህን ምግብ ተመገቡ፣ ይህን ውሃ ጠጡ። ጳውሎስ እንደዛ ነው የሚለው። እንግዲህ ወዳጆች ኢየሱስም እንደዛ ነበር የሚለው። ይህን ውሃ ሰጥሻለሁ አላት፣ ኢየሱስ ራሱ ማለት ነው። ይህን እንጀራ እኔ ሰጥሻለሁ ይላታል። እኔ የህይወት እንጀራ ነኝ ይላል። ስለዚህ ሁል ጊዜ የክርስቶስን ኢየሱስ ምግብ ተመገቡ፣ የክርስቶስን እንጀራ ብሉ። ክርስቶስ ራሱ የህይወት እንጀራ ነው። ለዛው የዘላለም የህይወት እንጀራ። ይህን እንጀራ የሚያበሉ አገልጋዮች፣ ጤናማ አገልጋዮች፣ ወንጌላዊዎች፣ ፓስተሮች፣ ሐዋርያት፣ እግዚአብሔር ለቤተ ክርስቲያን ስጦታ አድርጎ የሰጠ እረኞች፣ ወንጌላውያን ከነሱ ተመገቡ። ነቢያቶች ከነሱ ተመገቡ። ወደ ክርስቶስ የሚያሳድጓችሁ፣ ወደ ክርስቶስ ኢየሱስ የሚያስጠጓችሁ፣ ክርስቶስን የሚያበሩላችሁ ጤናማ አገልጋዮች ስለሆነ እነሱን ተከታተሉ።
ተባርካችኋል። ኢየሱስ ለዘላለም ይወዳችኋል። ሼር አድርጉ። ተባርካችኋል።